የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻው ጣሰው በከምባታ ዞን ዱራሜ ከተማ ተገኝተው በክልሉ ስድስተኛ የሆነውን የመሶብ የአንድ ማዕከል አገልግሎት በይፋ መርቀው ስራ አስጀምረዋል። ከዚህ በፊት 5 አስመርቀናል። ሆሳና ላይ 2፣ ወራቤ 1፣ ቁሊቶ 1፣ ወልቂጤ 1 አስመርቀናል። ይሄ ስድስተኛ ነው። ለዱራሜው የመጀመሪያው ለክልላችን ደግሞ ስድስተኛው እንኳን አደረሳችሁ። ርዕሰ መስተዳድሩ በክልሉ በ10 ከተሞች ላይ የመሶብ የአንድ ማዕከል አገልግሎት ተደራሽ ይደረጋልም ብለዋል። ከጥቂት ቀናት በኋላ ይሄን አገልግሎት ቡታጅራ ላይ እናስመርቃለን። ከጥቂት ጊዜዎች በኋላ ደግሞ 1፣ 2 ወር 3 ወር ሰርተን በ10 ቦታዎች ለማስመረቅ ጠንካራ ስራ እየሰራን ያለነው። በዞኑ 2 ቦታዎች በተለየ ሁኔታ አቅደን እየሰራን ያለነው። አንደኛው ሸሽቾ ነው፣ ሁለተኛው ደዮ ገና ነው። እነዚህ ቦታ ላይ አመራሮች እዚህ ያሳያችሁትን ትጋት በማሳየት ይሄን አገልግሎት እንድታዳርሱ እንድሰሩ አሳስባለሁ። ይህ አገልግሎት በአውቶቡስና በተንቀሳቃሽ የእጅ ሞባይል ስልክ ጭምር ለማስጀመር መታቀዱን ዶክተር እንዳሻው ጣሰው አስታውቀዋል። የአውቶቡስ የአንድ ማዕከል አገልግሎት እንጀምራለን። ዱራሜ ትንሽ አቅሙን ካጠናከረ በኋላ አንድ አውቶቡስ በዚህ ከተማ ላይ ተዘዋውሮ የሚሰራ ተመሳሳይ ስራ የሚሰራ ያረጋል። ሌሎች ስራዎች ስላሉት ትንሽ ጊዜ እንሰጣለን። ሌሎች ከተማዎች በሙሉ ግን የአውቶቡስ አገልግሎት እንዲሰሩ ተጨማሪ ስራዎችን እንሰራለን። ለዚህ ዝግጅት እያደረግን እንገኛለን። መሶብ የአንድ ማዕከል አገልግሎቶችን ወደ አንድ ያመጣል፣ ጊዜ ይቆጥባል፣ አላስፈላጊ እጅ መንሻዎችንም የሚያስተካክልና ሰው በአግባቡ እንዲገለገል ያስችላል ያሉት ርዕሰ መስተዳድሩ አገልግሎቱ የዘመናዊነት መገለጫ ስለመሆኑም አጽንኦት ሰጥተዋል። ዱራሜ ውስጥ ያሉ የመሰረተ ልማት ፍላጎቶች ሙሉ በሙሉ ለማሟላት 4 ዓመታት ያህል የሚጠይቅና ከ8 ቢሊዮን ብር በላይ በጀት እንደሚፈጅም ነው የተናገሩት። ዱራሜ ውስጥ ያሉ ልማቶችን አጠናቆ ለመጨረስ 4 ዓመት ይበቃል። 4 ዓመት የመብራት፣ የውሃ፣ የዘመናዊ ትምህርት ቤቶች፣ የውስጥ ለውስጥ መንገድ እና የሕክምና ማዕከላት የመሳሰሉትን 4 ዓመት ይበቃል። 4 ዓመት ይሄን ስራ ለመስራት ከ8 ቢሊዮን ብር እስከ 10 ቢሊዮን ብር ይጠይቃል። ይሄን ለማከናወን መላ አመራሩ የሚተባበር ከሆነ በጋራ የሚቆም ከሆነ እኔ የተሻለ አመራር ሰጥቼ የተሻለ ትኩረት ሰጥቼ በ3 ዓመት በ4 ዓመት ይችን ከተማ መለወጥ እንችላለን። አሁን የከበደን ነገር ስራ አይደለም። ስራ አይከብድም። ከስራ በላይ ደባል አጀንዳ ነው የከበደን። ደባል አጀንዳ አሽቀንጥራችሁ ጣሉ። ስራውን እንስራ። ይችን ከተማ እንለውጥ። የቱሪስት ማዕከል እናድርጋት። የከምባታ ዞን ዋና አስተዳዳሪ አቶ አረጋ እሸቱ በበኩላቸው መሶብ የአንድ ማዕከል አገልግሎት የዜጎችን እንግልት የሚቀንስ ፕሮጀክት መሆኑን ጠቁመዋል። በተለያዩ ቦታ የሚሰጡ አገልግሎቶችን በአንድ ማዕከል አቀናጅቶ የያዘውና ዛሬ በይፋ የጀመረው የዱራሜ መሶብ አንድ ማዕከል አገልግሎት በዚህ ረገድ አይነተኛ ማስረጃ ነው። የነዋሪዎችን የዕለት ተዕለት ኑሮ ለማቃለል የመንግስት አገልግሎቶችን ይበልጥ ተደራሽ እንዲሁም በንጽህና እንዲሰጡ ለማድረግ የዱራሜ መሶብ የአንድ ማዕከል አገልግሎት ከፍተኛ አበርክቶ ያለው ነው። መሶብ ዜጎች ጉዳያቸውን ለመከወን ወደ ተለያዩ የመንግስት ተቋማት የሚያደርጉትን ጉዞ የሚያስቀር በተቀናጀና ዘመናዊ በሆነ መልኩ አገልግሎት በአንድ ማዕከል የሚሰጥበት ተቋም ነው። የዱራሜ ከተማ አስተዳደር ከንቲባ አቶ አክሊሉ አቡቶ ይህ የመሶብ የአንድ ማዕከል አገልግሎት እውን እንዲሆን ዞኑ ትልቅ አስተዋጽኦ ማበርከቱን ነው የተናገሩት። ተቋሙ በዲጂታል ቴክኖሎጂን ለማዘመን የዞናችን ዋና አስተዳዳሪ አስተባባሪ ኮሚቴና ካቢኔዎቻቸው በጋራ በመወሰን የዞኑን ይህን ትልቅ ህንፃ ለዱራሜ ከተማ በመፍቀድና በመወሰን 6 መምሪያዎች በውስጡ ያሉትን ተከራይተው እንዲወጡ በማድረግ በባጀትም በሀሳብም ጭምር ስለደገፉን ለዞኑ አስተዳደር አንድ ጊዜ ምስጋና እንድታቀርቡልኝ ጠይቃለሁ። የዱራሜ መሶብ የአንድ ማዕከል አገልግሎት በ247 ሚሊዮን ብር ወጪ የተገነባ ሲሆን በ6 ተቋማት 20 አገልግሎቶች በመስጠት ወደ ስራ ገብቷል። በዞኑ በ17 ከተሞች ከሰንበት እስከ ሰንበት የገበያ ማዕከላት መኖራቸው የተገለጸ ሲሆን ገበያን የማረጋጋት ከፍተኛ አቅም እንዳለው የሚታመነው የዱራሜ ከሰንበት እስከ ሰንበት የገበያ ማዕከል የክልሉ ርዕሰ መስተዳድር ዶክተር እንዳሻው ጣሰውና የክልሉ አስተባባሪዎች በተገኙበት በይፋ ተመርቆ ወደ ስራ ገብቷል።